የሬሳ ሳጥን መኖሪያ ቤቶች የሚሏቸው እነዚህ ነው። የሬሳ ሳጥን ቤት የተባለበት ዋናው ምክንያት ምንድነው? ልክ ሰው ሞቶ ሲቀበር አለ አይደል? ልክ ሰው ሞቶ ሲቀበር የሚማሰው ጉድጓድ በዛች ልክ ነው እየለኩ የሚያከራዩት ላይ። አሁን መነጽሬ ሲቀርጽ እንደዚህ ነው የሚቀርጸው። እንደምታዩት ከፊት ለፊት እያያችሁ ነው፣ ካሜራውን እያዩት ነው እያወራ ያለው። አንድ ቆሻሻ መሬት ላይ ብትጥሉ $3000 ነው የምትቆጡ። 53% የሚሆኑት ምንም ሃይማኖት የለንም ብለው ያስመዘገቡ ናቸው። ወይ ሰላም ተመልካቾቼ፣ ዛሬ የት ነን? አላወቃችሁትም? ኤኒዌይስ እንዴት ናችሁ ተመልካቾቼ? ዛሬ ያለነው ሀገር እንበል ወይስ ኦኬ አንበል? እሺ፣ በመቶ ሺህ የሚቆጠሩ ሰዎች የመቃብር ቤት እየተባሉ በሚጠሩ ኮፊን ሆምሶች ውስጥ የሚኖሩባት አስገራሚዋ ሀገር፣ እንዲሁም የራሷ የሆነ መተዳደሪያ ሕግ፣ የራሷ የሆነ መንግስት፣ የራሷ የሆነ ፓስፖርት፣ የራሷ የሆነ መገበያ ገንዘብ ቢኖራት ሀገር መሆን ባልቻለችው በጊዜ ውስጥ ይፈነዳል ተብሎ የሚጠበቅ አስገራሚ ታይም ቦምብ የሚባል ወይም ደግሞ የጊዜ ፈንጂ ያለባትና 2047 ላይ ምን እንደሚፈጠር የማታውቀው አስገራሚ ሀገር ነች። ይቺ ሀገርና 2047 አስገራሚ የሆነ ነገር አላቸው። ሀገር እንዳትባል ኦፊሻሊ ሀገር ብሎ ሪኮግናይዝ ያደረጋት እስካሁን የለም። ያለሁት አስገራሚዋ ሀገር ሆንግ ኮንግ ነው። በዛሬው ጉብኝቴ ሆንግ ኮንግ ማነች? ምንድነች? አስገራሚና እስካሁን በየትኛውም ሀገር ከሰማችሁት የተለየ ፊልም የሚመስል ታሪክ ያላት አስገራሚ ስትሬቶቿን ተዘዋውረን እንጎበኛለን። አስገራሚ ታሪኳን እናያለን። እንደ ወትሮ ደግሞ እዚህም የተለየ በራሳቸው አጠራርና በራሳቸው ቋንቋ የሚጠሩት ባህላዊ ቡናም አላቸው። ያንን እንጎበኛለን። የጭራቅ ህንፃ የሚባሉት ሞንስተር ቢልዲንግ ተብለው የሚጠሩትንም እንዲሁ የምናይ ነው የሚሆነው። ሁሉም አስገራሚ የሆነ ነገር አላቸው። እንደ ሁልጊዜው አብራችሁኝ ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ደግሞ ማን ነው ይህንን ቪዲዮ ስፖንሰር አድርጎ ደግሞ ወደ እናንተ እያቀረበላችሁ ያለው? ማን ነው? ልክ ነው፣ ፊሶን ሪል ስቴት። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ፈርስት ስቶሪ ታይም። ለመሆኑ ሆንግ ኮንግ ቻይና ናት አይደለችም? ይሄ ነገር በጣም ብዙ ያወዛግባል። ታሪኩም ከመጀመሪያው እስከ መጨረሻው ስትሰሙትም የሆነ ረጅም ፊልም የሚወጣው አይነት በጣም የተለየ። በነገራችን ላይ ዓለም ላይ ካሉ የተለያዩ ውስብስብ ችግር የፈጠሩ አውዳሚ ጦርነቶች ጀርባ ሁልጊዜ እንግሊዝን ታገኟታላችሁ። ኢትዮጵያ ውስጥ እንኳን አልፋሽካ በሚባል ሱዳንና ኢትዮጵያ ጋር የሚያጨቃጭቀው መሬት በተመለከተ እንግሊዝ ከጀርባዋለች። የአባይ ወንዝን ብታዩ አሁን ያለው ምስቅልቅል ጭቅጭቅ እንዲፈጠር ምክንያት የሆነው የእንግሊዝ ኢንቮልቭመንት ነው። ብዙ ታሪክ ውስጥ ወደ ኋላ ስትሄዱ ብዙ ሀገር ላይ ልክ እንደዚህ ማለት እዚህም ስትመጡ ከፍተኛ ሮል አላት ለዚህ ሁሉ ውዝግብ ማለት ነው። ይሄውም እንግዲህ ወደ ኋላ ይመልሰናል ወደ 1840ዎቹ። ታሪኩ በጣም ነው የሚገርመው። በመጀመሪያ ግን ቻይናና ሆንግ ኮንግ ያላቸውን ልዩነት ልንገራችሁ። ልዩነታቸውንና ልዩነታቸውን ስናይ ከመንግስታዊ አወቃቀር ስርዓት ጀምሮ ሰፊ ልዩነት አለ። ለምሳሌ የመንግስት ስርዓታቸውን ስንመለከት እነዚህ ካፒታሊስት ናቸው ሆንግ ኮንጎቹ፣ እነዛ ደግሞ ሞር ሶሻሊስትና ኮሚኒስት ናቸው፣ የሚመሩትም በቻይና ኮሚኒስት ፓርቲ። ስለዚህ ከስርዓት ጀምሮ ያለውን ልዩነት እንደዚህ እየተመለከታችሁ ስትመጡ ቋንቋቸው ራሱ እነኛ ማንዳሪን ነው የሚናገሩት፣ እነዚህ እዚህ ጋር ጽፍላችኋለሁ ስላልተያዘኝ ነው የነዚህ ቋንቋ። እንደገና ደግሞ እነዚህም የሆንግ ኮንግ ፓስፖርት ይጠቀማሉ። የራሳቸው የሆንግ ኮንግ ፓስፖርት አለ። ፓስፖርታቸውም ስትሮንግ ነው፣ በጣም ብዙ ሀገር ይወስዳቸዋል። ቻይና ደግሞ ስታዩ የቻይና የራሳቸው ፓስፖርት አለ። መገበያ ገንዘባቸውም የቻይና ዩዋን ሲሆን የነዚህ ደግሞ መገበያ ገንዘባቸው የሆንግ ኮንግ ዶላር ይባላል። ይሄ ሁሉ ሆኖ ሳለ ግን ሆንግ ኮንግ ሀገር አይደለች። ሀገር ለመሆን ተቃርባ የተመለሰች አሁንም ሀገር መሆን የምትፈልግ ወይም የማትፈልግ ብለን ልንገልጸው እንችላለን። ስቶሪውን ወደ ኋላ ሄደን ስናየው በ1840ዎቹ ከመጀመሪያ ጸቡ ከንግድ ነው የሚጀምረው።
ከንግድ ማለት እንግሊዝ ከቻይና በወቅቱ የምትገዛቸው ነገሮች ነበሩ። ሻይና ሲልክ ማለትም ሐርና ሻይን ትገዛ ነበረ። ማን? እንግሊዝ ከቻይና ነበረ በብዛት የምትገዛው። ነገር ግን እንግሊዝ አንድ ነገር ትፈልግ ነበረ። ይሄውም እቃም በቃ መለዋወጥ። በዛ ጊዜ እንግዲህ በገንዘብ የሆነ ነገር መግዛት በከፍተኛ ሁኔታ የኢኮኖሚ ኪሳራ ያመጣል ተብሎ ስለሚታሰብ ልክ ለምትሸጡለት ሀገር እሱም በተመጣጣኝ ከናንተ እቃ እንዲገዛ ትፈልጋላችሁና እንግሊዝ ያንን ትፈልግ ነበረ። እኔ ሻይና ሲልክ እየገዛሁልሽ ነው በብዛት፣ አንቺ ደግሞ ከኔ የምትወስጂውን እቃ ግዢ ትላታለች። ቻይና ደግሞ እኔ ካንቺ የምገዛው ነገር የለም ሁሉ ሞልቶ የተረፈኝ ነኝ፣ ስለዚህ እንዴት ካንቺ ገዛለሁ ትልና ቻይና ካንቺ አልገዛም በማለት ሪፊውዝ ታደርጋለች ያንን የእንግሊዝን ጥያቄ ማለት ነው። በዚህ ጊዜ እንግዲህ እንግሊዝ አንድ ነገር ዲሳይድ ታደርጋለች። ይኸውም በህገ ወጥ መንገድ አደንዛዥ እጾችን ወደ ቻይና በማስገባት ቻይናውያንን ሱሰኛ ማድረግና በሱስ እንዲያዙ ማድረግ ማለት ነው። ከዛ በኋላ ይሄን ያደረገችው እንግሊዝ በጣም በከፍተኛ ቁጥር ያው የአደንዛዥ እጹን ስም እዚህ ጋር መጥራት ስለማልችል ነው፣ ያንን አደንዛዥ እጽ በከፍተኛ ፍጥነት አስገባባታለች ወደ ቻይና ማለት ነው። የቻይና ሰዎችን በከፍተኛ ሁኔታ በሱስ ይያዛሉ። ለዚህ መፍትሄ ያጣው የቻይና መንግስት ደግሞ አንድ ነገር ይወስናል። ይሄውም ከፍተኛ የሆነ የድንበር ጥበቃ ማድረግና አደንዛዥ እጾቹ ሲያዙ ሙሉ በሙሉ ማውደም፣ ማቃጠል፣ ከዚህ ጋር የተያያዘ ግንኙነት ያላቸው ሰዎችን በሞት እንዲቀጡ ማድረግና ጨከን ያለ እርምጃ መውሰድ ጀምራል። በዚህ ጊዜ እንግዲህ የእንግሊዝ የአደንዛዥ እጽ ሰንሰለት ሙሉ በሙሉ ከቻይና ጋር ይቋረጣል። ሁሉ ነገር የተዘጋባት እንግሊዝ እንግዲህ በዚህ ጊዜ ቻይና ላይ ጦርነት ከፈተችባት። በዚያ ጊዜ ሆንግ ኮንግ እንደዚህ ያደገች ትልቅ አልነበረችም፣ ትንሽዬ ደሴት ነበረች። ወይም ማፑ ላይ የምታዩት ይቺን ፓርት ብቻ ማለት ነው። ያቺን ደሴት ለመያዝ ትፈልጋለች እንግሊዝ። ጦርነት ቻይና ላይ አውጃ ያቺን ደሴት በጉልበት ትነጥቃታለች ማለት ነው። በወቅቱ እንግሊዝ በጣም ፓወርፉል ነበረች። ቻይናም አሁን ባለችበት ደረጃ አልነበረችም። ሚሊተሪዋም ምንም አቅም የሌለው ነበረ። በዛ ጊዜ እጅ ሰጥታ ጦርነቱ እንዲቆምላት ስለፈለገች በቃ እሺ ውሰጂው ብላ ሆንግ ኮንግ የምትባል እቺ አሁን ያለችውን ሳይሆን ያቺኛዋን ደሴት ትሰጣታለች። እዚሁ አሁን የምገኝበት የሆንግ ኮንግ ቦታ አቅራቢያ ላይ ትንሽዬ ደሴት አለች። እሷን ደሴት በቃ አንቺ ውሰጂው ብላ ትሰጣታለች። በዚያ ጊዜ እንግዲህ ለቻይና አቅራቢያ ከተማ መመስረት ነበረ ፍላጎቷ እንግሊዝ ማለት ነው። ጦርነቱ ወዲያው ቆመ። ከዛ በኋላ ከጊዜ በኋላ ቦታው ያቺ ደሴት አልበቃቻትም። ስለዚህ ሆንግ ኮንግ የሚባለውን ግዛት ማስፋት ትፈልጋለች እንግሊዝ። ከዛም ለቻይና ጥያቄ ታቀርባለች። ልከራይሽ፣ መሬት አከራይኝ ትላታለች። ስለዚህ ለ99 ዓመት ኮንትራት ይፈራረሙና በ1898 ዓመተ ምህረት ያዟት ይችን ዓመት 1898 ዓመተ ምህረት ቻይና መሬቷን ቆርሳ አሁን ያለችውን ሆንግ ኮንግ የሚባለውን ግዛት ማለት ቆርጣ ከተቆረጠችው ደሴት ጋር ከግዛቷ ቆርጣ ይህንን መሬት ለእንግሊዝ ለ99 ዓመት ታከራያታለች። እንግዲህ 99 ዓመት ሲባል ብዙ ይመስላል። 1898 ዓመተ ምህረት ነው ኮንትራቱ የተፈረመው ማለት ነው። ከዛ በኋላ እንግዲህ ጊዜን እየወለደ እጅግ በጣም የሆንግ ኮንግ ማህበረሰብም መስፋት ጀመረ። የእንግሊዝም ካምፓኒዎች እዚህ መጥተው በጣም ኢንቨስት ማድረግ ጀመሩ። በጣም ብዙ እንግሊዛውያን ኑሯቸውን መሰረቱ። በጣም ብዙ የሆንግ ኮንግ ዜጎችም ከእንግሊዞቹም ጋር እየተጋቡ ኑሮ ቀጠለ። እንግሊዘኛም በስፋት የሚነገር ቋንቋ እየሆነ መጣ። የመኪና አነዳዳቸው እነዛ እንግዲህ ቻይኖቹ በቀኝ ሲነዱ እንደ አሜሪካና እንደ ኢትዮጵያ፣ እነዚህ ደግሞ ልክ እንደ እንግሊዝ በግራ መንዳት ጀመሩ። በአጠቃላይ ባህላቸውም ቅኝታቸውም እንግዲህ በጣም ተለይ። ለ99 ዓመት ተከራይተዋልና ነዋሪው በሙሉ የእንግሊዝን አኗኗር ካፒታሊስት እየሆነ መጣ። በነዛ ደግሞ ሶሻሊስትና ሞር ወደ ኮሚኒስት የሚሄድ ነው ፖለቲካቸው። በፍጹም እየተለያዩ መጡ ማለት ነው። 99 ዓመት ማለት ደግሞ ረጅም። ከዛ በኋላ ጊዜን እየተካ ዓመታት እየተደራረቡ አይደርስም የተባለው ቀን አፍጥጦ መድረስ ጀመረ። 99 ዓመቱ መቼ ነው የሚያበቃው ስንል በ1997 ዓመተ ምህረት which is ዛሬ 28 ዓመት ምናምን ማለት ነው። ያ ቀን እየመጣ ሲሄድ ልክ 3 ዓመት ያ ቀነ ገደብ ሊጠናቀቅ ማለትም ያው ተከራይተው ነው፣ ስለዚህ መመለስ አለባቸው። ያቺን ደሴት ብቻ ይዘው ማለት ነው። ያቺ ደሴት ለሁል ጊዜ ለእንግሊዝ ተሰጥቷታል። ስለዚህ ያቺን ደሴት ይዛ ልትመለስ ስትል ደሴቷ ላይ ደግሞ ብዙ ነገር የለም። ዋናውን ከተማ የሆንግ ኮንግን የቆረቆሩት እዚህ የተከራዩት መሬት ላይ ነበር። ስለዚህ እንዴት ይመልሱ? አሁን አመቱ ደርሶ እንግሊዞቹ ከመለሱት ህዝቡም ምንም የሚያውቅ ህዝብ አይደለም። በተለይ ሶሻሊዝም ኑሮ ያቅም በምንም ከቻይና ጋር የሚገናኝ አይደለም። ቋንቋ በእርግጥ እነዛ ማንደሪን ነው የሚናገሩት፣ እዚህም ማንደሪን የተወሰነ ይነገራል። ከዛ ውጪ በመልክ ካልሆነ በስተቀር ብዙ ስለተለያዩ ለረጅም አመት ብዙ የሚያውቁትም ነገር ስለሌለ ማለት ነው። ስለዚህ አመቱ እየደረሰ ይሄ የኪራዩ ውል እየተጠናቀቀ ሲመጣ እንግሊዝ ጸብ ወደ ማጫር መጣች። በዛ ጊዜ የነበረው የቻይና መሪ ደግሞ አንድ ሀሳብ ያመጣል። እንግዲህ የተከራያችሁበት ቦታ ሊደርስ ነው ትመልሱልናላችሁ ሲባል እንግሊዝ አልመልስም፣ ማህበረሰቡ እንዲሆነ ነው፣ በቃ የተለያየ ነው፣ ራሱ ሀገር መሆን ይፈልጋል ምናምን የሚል ጨዋታ መጫወት ጀመረች ማለት ነው። በዚህ ጊዜ እንደራደር ብለው ከፍተኛ ረጅም ስብሰባ ይካሄዳል። በዛ ረጅም ስብሰባ ግን አንድ ስማርት የሆነ ዲሲሽን ላይ ይደረሳል። ይሄውም እንግዲህ ቻይና ለ50 ዓመት ውሉን ላራዝም አለች። ለ50 ዓመት ውሉን ላራዝምና እንግሊዝ እንደተቆጣጠረች ቦታውን ላይ እንዳለች ትቆይ፣ ሆንግ ኮንጎችም ራሳቸው ሆንግ ኮንግ ነው ይቀጥሉ፣ የካፒታሊስት ስርዓቱንም አልነካባቸውም፣ ፖለቲካ ውስጥም አልገባም፣ ጸጥታቸውን ልቆጣጠር፣ ባንዲራዬ ይውለብለብ፣ ሙሉ ለሙሉ ሆንግ ኮንግን ልረከባት፣ ግን በምንም ነገር ውስጣቸው ኢንቮልቭ አላደርግም እስከ 50 ዓመት ድረስ ማለትም እስከ 2047 ዓመተ ምህረት ድረስ አልነካቸውም። ነገር ግን ኦፊሻሊ ስትመልሱልኝ ግን አለች፣ ስትመልሱልኝ ከዚህ በፊት ተቆርጣ ይቀረች አለች አይደለም፣ ኦፊሻሊ የእንግሊዝ መሬት ሆና የጸደቀች ሆንግ ኮንግ የምትባል ደሴት፣ እሷን ደሴት ጨምራችሁ መልሱልን፣ እኛ ደግሞ የኪራዩን ቀን ወደ 50 ዓመት እናራዝምላቸው የሚል ውል ይደረሳል ማለት ነው። እንግሊዝም ከብዙ ስብሰባ በኋላ በዛ ተስማማች። ልክ 1997 ያ
የኪራይ ውል ሲጠናቀቅ ቻይና ኦፊሻሊ ባንዲራዋን ዘርግታ የቻይና መሬት ተብሎ መጠራት ጀመረ። ሆንግ ኮንግ አሁን የቻይና መሬት ነው፣ ግን ለ50 ዓመት በፖለቲካው ላትገባ ለእንግሊዝ ምላለች ወይም ቃል ገብታለች። ስለዚህ በዛ የቃል ኪዳን ሰነድ መሰረት እንግሊዝ በሆንግ ኮንግ ፖለቲካ ውስጥ አትገባም። ነገር ግን የሆንግ ኮንግን ሚሊተሪ ሆንግ ኮንግ በራሷ ሚሊተሪ የላትም፣ ፖሊሶች ነው። ስለዚህ ሚሊተሪውን የምትቆጣጠረው ሙሉ ለሙሉ ቻይና ናት። ቻይና በበላይነት ይዛቸዋለች፣ ግን ምንም አይነት ጣልቃ ገብነት በእነሱ ላይ አታካሂድም። የራሳቸው የካፒታሊስትም ስርዓት እንዲቀጥል እንዳትነካቸውም። ስለዚህ ለረጅም ጊዜ በራሳቸው ሆኖ እንዲቀጥሉ ለ50 ዓመት እስከ 2047 ዓመተ ምህረት እንደዚህ ሆኖ ይቆያሉ። አሁን ፓስፖርት አላቸው፣ መገበያያ ገንዘብ አላቸው፣ ዲፕሎማሲያዊ ግንኙነት ያደርጋሉ ምናምን፣ ሚሊታሪ ግን የላቸውም። ስለዚህ እንግዲህ ቻይና 50 ዓመት በመታገስ ያንን ደሴት ጨምሮ ሙሉ በሙሉ ሆንግ ኮንግን ወደ ራሷ ቁጥጥር በቅርቡ ትመልሳለች ማለት ነው። እንግዲህ 2047 ላይ አሁን እንግዲህ ምንድነው ያለው ካላችሁ አሁን ላይ ከተሞቻቸው ላይ የተለያዩ ተቃውሞ ሰልፎች ይደረጋሉ። ህዝቡ የተለያዩ ሰዎች አመጽ ያነሳሳሉ። አክቲቪስቶች ወደ ቻይና መመለስ አንፈልግም፣ ያንን ስርዓት አናቀውም በማለት ያምጻሉ። የሆንግ ኮንግ ሰዎች በየጊዜው ሰላማዊ ሰልፍ ይደረጋሉ። ቻይና ደግሞ ያንን ለመቆጣጠር ወታደሮች አሰማርታለች። በፍጹም በቻይና መንግስት ላይ ማመጽ ሞት እንደሚያስፈርድም አውጃለች። በዛ ውስጥ በጥንቃቄ ነው ሆንግ ኮንግን እያየቻት ያለችው። እንግዲህ 2047 ደርሶ ቻይና ትይዛቸዋለች አትይዛቸውም አይታወቅም። እስከዛ ድረስ እንግዲህ ከፍተኛ ኢንቨስትመንቶች ነው ያሉት። የእንግሊዝ የአሜሪካ ከፍተኛ ኢንቨስትመንቶች አሉ። እንደዛ ሆኖ እየቀጠለ ነው። አሁን ላይ ኤር ስፔሱንም የምትቆጣጠረው እንዲሁ ቻይና ናት። ሁሉም አየር መንገዶችም ወደ ሆንግ ኮንግ ሲበሩ ቻይና ብለው የመጥራት ግዴታ አለባቸው። ምክንያቱም ከ1997 ውሉ ከተጠናቀቀ በኋላ ስርዓቱን አልነካም ግን የኔ ናት የሚል ነገር ቻይና ለ50 ዓመት ስላለች ማለት ነው። ከ50 ዓመት በኋላ ኦፊሻሊ ይህን ካፒታሊዝሙንም አጥፍታ ሙሉ በሙሉ ወደ ራሷ ሶሻሊዝምና ኮሚኒዝም የመጠቅለል እቅድም አላት ማለት ነው። ይህን ደግሞ ካሁኑ እየተገበረችው ነው። አክቲቪስቶች ምናምን በፍጹም በቴሌቪዥን እንደዚህ አይነት ነገር የሚናገሩ ከሆነ ወዲያው በቁጥጥር ስር ይውላሉ በቻይና ፖሊስ ማለት ነው። ስለዚህ ስቶሪያቸው እንግዲህ ይሄ ነው። በጣም የሚገርምና ኮምፕሊኬትድ የሆነ ነው። እንግዲህ 2047 ማለት ኦልሞስት 22 ዓመት እንደዚህ ነው የቀረው። ስለዚህ እንግዲህ ውልሲ እናየዋለን በዛ ጊዜ እውነት ቻይና እንዳለችው ታደርጋለች የሚለውን ማለት ነው። ስለዚህ አሁን እንግዲህ ወደ አስገራሚዎቹ ሞንስተር ቢልዲንግ ወደ መቃብር ቤቶች የሚሄድ የስኬሌተር ሃይኪንግ አለ። ምን የሚቀረን አለ? ገና በጣም ብዙ ነገር ነው። ስለዚህ እናያለን። ያው የሆንግ ኮንግ ጉብኝታችን እንደቀጠለ ነው። ባህር ዳርቻው በጣም ያምራል። ወኮዩ ኋላም ወደ ማታ እዚህ አካባቢ ስመጣ ነበር ቆይታዬ። ትንሽ ቀን የቆየሁት ሆንግ ኮንግ ባይዘዌ 3 ቀን የቆየሁት ግን ወደዚህ ወደ ባህር ዳርቻው በጣም ስለሚያምር ይሁት ወደዚህ በተደጋጋሚ መጥቻለሁ እና ቆይ አሳያችኋለሁ የቀረጽኩትን ወክ እያደረኩ ረጅም መንገድ። ኤኒዌይስ እስቲ ደግሞ ወደ ሞንስተር ቢልዲንግ ወደ ጭራቆቹ ህንፃ እንሂድ። ምንድናቸው? የሬሳ ሳጥን መኖሪያ ቤቶችስ ምንድናቸው? እንግዲህ ኮንክሪት ጀንግል እየተባለች በምትጠራውና የህንፃ ጫካ በምትባለው ሆንግ ኮንግ ጉብኝታችን ቀጥሏል። አሁን ደግሞ እንግዲህ ሞንስተር ቢልዲንግ ጋር ነው የደረስነው፣ ወይም ጭራቆ የሚባለው ህንፃ ማለት ነው። ሞንስተር ቢልዲንግ ወይም ደግሞ የጭራቆ ህንፃ ለምን እንዳሉት ጥርት ያለ ኢንፎርሜሽን አላገኘሁም። ነገር ግን እንዳልኳችሁ ሆንግ ኮንግ ማለት መግቢያ ላይም እንደነገርኳችሁ በጣም የከፋ ድህነትም የምታዩበት እንዲሁም ደግሞ በጣም ትልቅ የሆነ ሀሴትና ሀብት ያላቸው ሰዎችም የምታዩበት ነው። እንግዲህ እዚህ ጋር የምናየው ሞንስተር ቢልዲንግ የሚባለው ይሄ ህንፃ ነው። እንደምታዩት በጣም ግዙፍ ነው። በዛም በኩል ዞረን እናየዋለን። በጣም ትልቅ ነው። አሁን እንደውም እየከለከሉ ነው ለቀረጻ ምናምን ጭምር እንጂ እነዚህ እንግዲህ ኮፊን ሆምስ የሚባሉት ደግሞ ወይም የሬሳ ሳጥን መኖሪያ ቤቶች የሚሏቸው እነዚህ ነው። ምክንያቱም የሬሳ ሳጥን መኖሪያ ቤቶች የሚባሉት እነዚህ ቤቶች ያው 1 ቤድሩም 2 ቤድሩም ሆነው ልክ ሌላው ሀገር እንደምናውቃቸው እንደ ማንኛውም አፓርትመንቶችና ኮንዶሚኒየሞች የተሰሩ ቢሆንም ነገር ግን ከጊዜ በኋላ ትራፊኩ በጣም ብዙ ነው። ባይዘው እንትን ለማለት አይመችም። ከጊዜ በኋላ ግን እነዚህን ቤቶች የገዙት ሰዎች 1 ቤድሩሙን ይገዙና ለ5 ሰዎች 1 ቤድሩም ላይ ለ5 ሰዎች ያከራዩታልና የሬሳ ሳጥን ቤት የተባለበት ዋናው ምክንያት ምንድነው? ልክ ሰው ሞቶ ሲቀበር አለ አይደል? ልክ ሰው ሞቶ ሲቀበር የሚማሰው ጉድጓድ በዛች ልክ ነው እየለኩ የሚያከራዩት ላይ እና 1 ቤድሩም አፓርትመንት አሁን እንግዲህ አስቡት፣ ስቱዲዮን አስቡት። ስቱዲዮ የሆነ ምንም አይነት መኝታ ቤት የሌለው አንድ ክፍል ቤት ለ5 እና ለ6 ሰው ከፋፍሎ ማከራየት ማለት ነው። በሰንሰለት ይደረግና እንደ ኬጅ እንደ ሳጥን ተሰርቶ ለሁሉም ሰዎች ያከራዩዋቸዋል ለ6 ለ7 ሰዎች እና እነዛ 7-8 ሰዎች በአንድ ክፍል ውስጥ ታጭቀው በጣም በሚያስፈራ ሁኔታ ይኖራሉ ማለት ነው። የመቃብር ቤቶች የሚባሉት ለዛ ሰው ሲሞት ለመቀበር በሚቆፈረው ጉድጓድ ልክ ስለሚከራዩ ነው፣ በዛ ልክ ማለት ነው። ስለዚህ ኮፊን ሆምስ እየተባሉ ነው የሚጠሩት ህንፃዎቹ። እንዳልኳቸው ሆንግ ኮንግ እንግዲህ በጣም ትልልቅና ሰፊ የሆነ ህንፃ ነው ያለው፣ ግን በዛው ልክ ደግሞ የከፋ ድህነት የምታዩበት ቦታ ነው ያለውትና ማዶና ማዶ ራሱ ያሉት ህንፃዎች በቃ አንደኛው በጣም ጽድት ያለ ነው፣ አንዳንዱ በጣም የሚያስፈራ ነው። ኤኒዌይስ ከቅርብ ጊዜ
ኦልሬዲ በጣም ብዙ ሰዎች ካሜራ ይዘው እየመጡ እዚህ አካባቢ ላይ ነዋሪዎቹ በጣም ስለተበሳጩ ተከልክሏል። ግን እኔ በተለያየ ቴክኒክ ነው ማሳያችሁ። ኦኬ ሶ እዩት። ይሄ በጣም አሮጌ ህንጻ ነው። ቅድም ያልኳችሁ አይነት አኗኗር የሚኖርበት ነው። ይሄ ደግሞ ጽድት ያለ ህንጻ ጎን ለጎን ማለት ነው። እንዳለ የምታዩት የከፋ አኗኗር የሚኖርበት ነው። ታዩታላችሁ እንግዲህ ሞንስተር ቢልዲንግ ማለት እነኚህ ናቸው። እንደምታዩት እጅግ በጣም ብዙ ቤቶች ናቸውና ገሷት። አሁን እዚህ ህንጻ ላይ ምን ያህል ሰው ይኖራል ብላችሁ ታስባላችሁ? እዚህ ህንጻ ላይ ማለት ነው። አሁን እዚህ የምታዩት ህንጻ ላይ ምን ያህል ሰው ይኖራል ብላችሁ ታስባላችሁ? ብታምኑም ባታምኑም 10,000 ሰዎች ኑሯቸውን እዚህ ህንጻ ላይ ነው ያደረጉት። ኮፊን ሆምስ ተብለው የሚጠሩት እነዚህ ቤቶች ላይ ነው። እንግዲህ 10,000 ሰዎች ማለት በቃ የሆነ 400 ቤቶች ቢኖሩ 400 ቤቶች ውስጥ የሚጠቀጠቁትን ሰዎች አስቧቸውና በጣም ክሬዚ የሆነ አኗኗር ነው የሚኖሩት። እንግዲህ አጠቃላይ የተያዙት ህንጻዎች ላይ 30,000 እና 40,000 ሰዎች ተጠቅጥቀው ይኖራሉ ማለት ነው። እና የሆንግ ኮንግ የሬሳ ቤቶች የሚባሉት ወይም እንደዚህ የሬሳ ሳጥን ቤቶች የሚባሉት ለዚህ ነው። ሰዎች በሬሳ ሳጥን ሳይዝ ባለው ቤት ውስጥ ስለሚኖሩ ነው እና የሬሳ ሳጥን ቤቶች የሚባሉትና እንግዲህ ዓለማችን እንዲህ ናት። ይኸውላችሁ እንዲህም ባለ ኑሮን የምትገፋውና በጣም አስገራሚ ነው። አስደናቂም እንግዲህ በልጽጓል በሚባሉ ሀገሮችም እንዲህ አይነት በጣም አስቸጋሪ ነገሮችን ታያላችሁ። በተለይ የኑሮ ውድነቱ በጣም የተፋፋመ ነው። ሆንግ ኮንግ ላይ ኤቭሪቲንግ በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። ሶ በዛ የተነሳ እንግዲህ በጣም ብዙ ሰዎች ይቸገራሉ ሰርቫይቭ ለማድረግ ለመኖር ማለት ነው። ህንጻው ራሱ በጣም ደርቲ ነው ስታዩት፣ በቃ በጣም ቆሻሻ ነው ህንጻው። ቆይ ላሳያችሁ፣ እንዴት አድርጌ እንደምቀርጽ እኮ አልገባችሁ። እዩት ህንጻው ያያችኋቸው እያንዳንዱ ቢልዲንጎች ውስጥ በቃ ማአት ሰው ነው ያለው። በነገራችን ላይ እነዚህ የሞንስተር ቢልዲንግ የሚባለው በጣም ፌመስ ነው ሆሊውድ ላይ ጭምር ማለት ነው። ሆሊውድ ላይ ስላችሁ ላይክ ፊልሞች ላይ ትራንስፎርመርን አይታችሁት ከሆነ ትራንስፎርመር ላይ እዚህ ጋር የቀረጹት ሲን አለ እዚህ ጋር እና በጣም ብዙ ፊልሞች ብዙ ክሊፖችም ተሰርተውበታል እዚህ ሆንግ ኮንግ ውስጥ ማለት ነው። እና ሶ ይሄኛው ሞንስተር ቢልዲንግ ደግሞ በፊልምም በምንም በስፋት ይታወቃልና በጣም ብዙ ጎብኚዎችም ሲመጡ ከሚመጡበት አንዱ ምክንያት ይሄ ነው። አሁን ነዋሪዎቹ በጣም ተቸግረው ነው እዚህ ጋር ፎቶ ማንሳት አይቻልም ምናምን የሚል ሳይን ሁሉ አስቀምጠው ይከለክላሉ ራሱና ሰዎች በተለያየ ቴክኒክ ነው አሁን ላይ ፎቶግራፍ እየተነሱ ያሉት ማለት ነው፣ ለማስታወሻ ጭምር። በተለያየ ሁኔታ ውስጥ ሆኜ ህንጻውን ለመቅረጽ ሞክሬያለሁ፣ ግን ምንም አልቻልኩም። በፊት ለፊት በኩልም ልገባ ነበር ከለከሉኝ፣ በዚህም ልገባ ነበር ከለከሉ። አሁን እስቲ ቆይ የመጨረሻ አንድ አማራጭ ልጠቀም ነው። እሱን አማራጭ ተጠቅሜ መቅረጽ አለብኝ። ምንድነው ይሄ አማራጭ አትሉኝ? የመነጽር ካሜራ ልጠቀም ነው። ሶ ቂቅ እንበልና ቀርጸን እንውጣ። ይኸውላችሁ ይሄ ካሜራ ነው። ሶ እንደዚህ እናደርጋለን መነጽራችንን። ኤኒዌይስ አሁን ካሜራዬን አጠፋና ሙሉ በሙሉ በሜታ ግላስ ይሆናል የሚቀርጸው ማለት ነው። አተ መነጽር እንደዚህ ያምርብኛል እንዴ! በስማ የሚገርም ፎቶ አነሳዋችሁ ባይዞ። አሁን መነጽሬ ሲቀርጽ እንደዚህ ነው የሚቀርጸው። እንደምታዩት ከፊት ለፊት እያያችሁኝ ነው። ካሜራውን እያየሁት ነው እያወራ ያለሁት። እንደዚህ ካሜራውን ይዤ ነው ማውራው ማለት ነው። ስለዚህ አሁን ካሜራዬን አጠፋና ከዚህ በኋላ የምታዩት ሾት በእንትን ይሆናል በመነጽሩ ይሆናል ማለት ነው። ስለዚህ በመነጽሯ ነው የምንቀርጸው። ተመልከቱ። አሁን እንግዲህ የምንኖርበት ቤት ይሄ ነው። አያችሁት? በውስጥ በኩል ገባው ካሜራ ስላልያዝኩኝ በቃ ጀስት ግባ አሉኝ። ግን ስትገቡ የምታዩት ቪው ይሄ ነው። ይሄኛው እንደውም እየታደሰ ነው። ሌሎች ቪዲዮዎቹ ላይ አይቼ ነበር እየታደሰ ነው። ሌሎቹ ግን ይዋቸው ሉክ። አሁን እዚች ቢልዲንግ ላይ ብቻ የሚኖሩት እንግዲህ በጣም ብዙ ሺህ ሰው ናቸው። በትንሹ 10,000 ሰው ይኖራል አንዱ ብሎክ ላይ። አስቡት 2-3 ቢልዲንግ ላይ ምን ያህል ሰዎች ሊኖሩ እንደሚችሉ። ረጀለስ ፎቶ እያነሳ ነው። እኔም ብቻ ነው እንደሚከለክሉኝ ታዲያ። ሞንስተር ቢልዲንግ እንግዲህ እነ ትራንስፎርመር የተቀረጹበት ነው። ይሄ እንግዲህ ታውት ይሄኛው ደግሞ እያደሱት ነው። አይ ቲንክ እንግዲህ ኤቭሪዋን እየገባ ፎቶ እያነሳ ነው የሚሄደው ታላችሁ። እኔን ግን ገና ጠብቆ ልክ ስገባ ከለከለኝ። እነዚህ ግን ምንም ይከለክላቸውም ከልካይም የላቸው። ሉክ በስማ የሚገርም ነው። በየቦታው በትልልቅ ባነር ነው ክልከላውን ራሱ የለጠፉት ታውታላችሁ። አያችሁ እዚህ ጋር ክልከላ ተቀምጧል። እዚህ ጋር ራሱ ያለ ፍቃድ ምንም አይነት መቅረጽ አይቻልም። ድሮንም ካሜራም ይዞ መሄድ አይቻልም። ይሄን this area belongs to private property in order to protect privacy and not to disturb the daily life of residents. No one is allowed to take a photo and a video without prior approval ይላል። ሶ ማንም ሰው ቪዲዮ መቅረጽ ፎቶ ማንሳት አይችልም የሚል ክልከላ ተቀምጧል ማለት ነው። ስለዚህ እንግዲህ ይዋቸው እነሱ ግን በካሜራ እየቀረጹ ነው።
እኔን ግን ስገባ ጥበቃው ጀምሮ ከለከለኝ። ግን ኢትስ ኦኬ። በነገራችን ላይ የመቃብር ቤቶች የሚባሉት ወይም እነዚህ ኮፊን ሆምስ የሚባሉት የመቃብር ሳጥን ቤቶች የሚባሉት ኖት ኦንሊ ሞንስተር ቢልዲንግ ላይ ብቻ አይደለም። አብዛኛው አሮጌ ህንጻ ካያችሁ ልክ እንደዛው እንደ ኮፊን እንትን አድርገው የሚያከራዩቸው ናቸው። ለምሳሌ ይህንንም ስታዩ እዚህም ላይ በጣም በርካታ ሰዎች የሚኖሩባቸው ህንጻዎች ናቸው። እንዳልኳችሁ በቃ ከመጀመሪያ ሃይ ራይዝ ናቸው፣ ግን ሊፍታቸው አይሰራም፣ ምናቸው አይሰራም። በቃ በጣም አሮጌ ናቸው። እንደገና በከፍተኛ ወጪ ነው የሚከራዩት። አስቡት 1500 የሆንግ ኮንግ ዶላር 2500 የሆንግ ኮንግ ዶላር ነው የሚከራዩት እንደሚይዟት ቦታ ማለት ነው እንግዲህ እና ምን ያክል የከፋ እንደሆነ ኢማጂን ሉክ። በነገራችን ላይ ሆንግ ኮንግ ኮንክሪት ጀንግል የምትባለው ስለ ህንጻ ስለበዛባት ብቻ አይደለም። በህንጻ በጣም እንደዚህ ሃይ ራይዝ የሆኑ ቢልዲንጎች ኢቭን አፓርትመንት ብለው ራሱ የሚሰሯቸው በጣም ረጃጅም ስለሆኑ የትኛውም ከተማ ላይ ማለት በአለማችን ላይ እንግዲህ ትልልቅ ህንጻዎች አሉባቸው የሚባሉት እንደ ኒውዮርክ ምናምን ያሉ ናቸው። ሶ ኒውዮርክም ሂዱ ቻይናም ብትሄዱ ሁሉም ዓለም ላይ ካሉ በጣም ሃይ ራይዝ ቢልዲንጎች ከሚበዙባቸው ከተሞች ቀዳሚዋ ሆንግ ኮንግ ስለሆነች ነው ኮንክሪት ጀንግል የሚሏት እና ዛሬ አይደለም ያው በጣም ድሮ ነው የሚገነቧቸው። እንግዲህ ከዛ ጊዜ ጀምሮ ይኸውላችሁ እስካሁን ድረስ እንደዚህ ከተማቸው እንደዚህ የኮንክሪት ጀንግል እንደምታዩቸው ናቸው። በጣም ትልልቅ ነው። ኤቭሪዌር ብትሄዱ በቃ ሆንግ ኮንግ ውስጥ እንደዚህ ትልልቅ ቢልዲንጎች ነው የምታዩት። ሶ እንግዲህ ሞንስተር ቢልዲንግን ካየን አሁን ደግሞ የዓለማችን አንደኛ የሆነውን ስኬሌተር ደግሞ ሄደንበት ጉዱን እናያለን። የዓለም አንደኛ ነው በርዝመቱ ማለት ነው። ስለዚህ በዚህ ስኬሌተር እንግዲህ ስኬሌተር እስከዛሬ የተለያዩ ከተሞች ላይ በቃ ጀስት የተለመደ ነገር ነው አይደል? ህንጻዎች ላይ፣ ሞሎች ላይ፣ ወደ ባቡር ጣቢያዎች ላይ ስንወርድ ምናምን በቃ ስኬሌተር ዴይሊ ላይፍ ላይ ሰዎች ፐብሊክ ላይ የሚጠቀሙበት ነገር። እዚህ ደግሞ ይለያሉ ወንድም። ስኬሌተር ኖት ኦንሊ ለቢልዲንግ ኖት ኦንሊ ለስቴሽኖች፣ ለትሬን ስቴሽን፣ ለብሪጅ ምናምን አይደለም። ሰፈር ከሰፈር ጭምር የሚያገናኝ ግዙፍና የዓለም አንደኛ ስኬሌተር ያለበት ነው። አሁን እንግዲህ ዝነኛውና የቱሪስት መስህብ ወደ ሆነው ስኬሌተር ደርሰናል። ሶ ስኬሌተሩ ዋነኛ ተግባሩ ላይ ከፍተኛ ቦታ ላይ ያሉ ሰዎችን ታች ካሉት ጋር እርስ በርስ ማገናኘት ነው ማለት ነው። ስለዚህ እዚሽ ጋር ደረጃ አለ። ሴንትራል ማርኬት የሚል ምናልባት ሆንግ ኮንግ ገመጣችሁ ማለት ነው። ሴንትራል ማርኬት የሚል እነሱ ሁለት ሰፈርም በስኬሌተር ሲያገናኙ ያው በመላው ዓለም ደግሞ የሆነ ህንጻ ላይ ለመውጣት ወይ ወደ ባቡር ስቴሽን ለመግባት ምናምን ካልሆነ በስተቀር ስኬሌተር በዚህ ደረጃ በረዥሙ ስለማይሰራ እንደ ቱሪስት ዴስቲኔሽንም ተቆጥሯል ማለት ነው። እና ሲመጡ ብዙ ሰዎች ኤክስፔሪየንስ ያደርጉታል። ይሄን ብታምኑም ባታምኑም 800 ሜትር ነው የሚረዝመው እና ለረጅም ደቂቃ ነው የምትሄዱበት ማለት ነው። እና ስኬሌተሩ ይኸውላችሁ ብዙ ሰዎች ፎቶ እየተነሱ ምናምን ነው የሚሄዱት። ሶ አሁን እንግዲህ ያለሁት እንደነገርኳችሁ ዝቅተኛው ቦታ ላይ ነው። ወደ ከፍተኛው ወደ ላይ ነው የምንሄደው። ይኸውላችሁ እየተቆራረጠ 800 ሜትር ልክ። አሁን እንግዲህ በዚህ እንሄዳለን። ምን ያህል የተጨናነቀ እንደሆነ እሺ፣ ካሳለፉንማ እያለፍን እንግዲህ 800 ሜትር ነው። ላይክ ቆማችሁ በቃ ስኬሌተሩ ላይ ቆሜ ነው የሚሄደው ካላችሁ እየተቆራረጠ ነው። እየወረዳችሁ አንድ ላይ ወጣችሁ፣ እየወረዳችሁ አንድ ላይ ወጣችሁ ሙሉ ተራራውን ወጣችሁ ትጨርሳላችሁና እኔ ቀጥ ብዬ ነው መሄድ የምፈልገው ካላችሁ ከ20 ደቂቃ በላይ ይወስዳል። በነገራችን ላይ ከስኬሌተሩ ግራና ቀኝ ደግሞ ስታዩ ሉክ እንደዚህ ነው ቪው ማለት ነው። ያያችሁ የምትሄዱት ታያላችሁ። በቃ እየሄድን እዚህ ጎን ላይ ሬስቶራንቶች፣ ባሮች ምናምን ታያላችሁ። ሱቆች፣ ማስታወቂያዎች አንድም ክፍተት የለውም እንዳለ በቃ ጭንቅንቅ ነው። ያቸው ግን ቤቶቹ ራሱ በቃ ኦፕን እንትን አድርገውት ዊንዶዋቸውን ምናምን ወደዚህ አድርገውት በቃ ለማርኬታቸው በጣም ነው የሚመቸው። እያየናቸው ስለምንሄድ እኔ እኮ ስኬሌተሩ ላይ ሆኜ አልቆምኩም። በቃ እየሄድኩ ነው። ጥግ ጥጉን ይዤ ታኛላችሁ። ጥግ ጥጌን ይዤ እየሄድኩ ነው። ደከመኝ። ደረጃ እየጀመረ ሲሄድ በቃ ደከመኝ። አሁን ትንሽ እየቆምኩ ትንሽ እየሄድኩ ነው። ስኬሌተሩ ባይዘው አንድ ወጥ አይደለም። ቅድም ነግራችኋለሁ። ልክ አንደኛው ሲጨርስ ይገናኛል ከአንዱ ጋር ደግሞ ወርዳችሁ አንዱ ላይ እየገባችሁ እንደዛ ነው። ወጥ የሆነ ስኬሌተር አንድ ትልቅ ያለው እንትን ራሽያ ነው ያለው እንጂ እዚያ ይሄኛው ግን ሎንገስት አውትዶር ነው። ያኛው ራሽያ ያለው ደግሞ ኢንዶር። ስለዚህ ይሄ አውትዶር ነው፣ ሎንገስት ነው። 800 ሜትር ማለት ክሬዚ በጣም ረጅም በስ ነው። እያንዳንዱ ትወርድና ደግሞ ትገባላችሁ፣ ግን በቃ ወደ ላይ ይወጣል ወደ ተራራ ይሲ እዚህ ጋር ተወርዳላችሁ፣ ተሻግራችሁ ትቀጥላላችሁ። ሉክ በቃ ቀጥ ያለ ምኑ እንደጓጓ ታውቃላችሁ። በቃ ይሄ ስኬሌተር ሃይኪንግ ነው ብያችኋለሁ። ላይክ ሃይኪንግ አድርገና ቀለ ስዊዘርላንድ ምናምን ይሄ በቃ ስኬሌተር ሃይኪንግ እንግዲህ ፎር ዘ ፈርስት ታይም ዘ ሎንገስት ስኬሌተር ወጣ ነው ማለት ነው። በነገራችን ላይ ሁሉ ደግሞ በእግር አለው ማኑዋል ከፈለጋችሁ ማለት ነው። በቀን ይሄን ሁሉ በእግር ሄዳለሁ ካላችሁ ያው የተሰራበት ፐርፐዝ ላይ አካባቢ የሚኖሩ ሰዎች ስላሉ ላይ አካባቢ ተራራው አካባቢ ያሉ ሰዎች ተራራው መውረድና መውጣት ስለሚከብዳቸው መኪና ይዘው ይመጣሉ። መኪና ይዘው ሲመጡ ደግሞ በጣም ቱማች ትራፊክ ጃም አለ። ስለዚህ ያንን ትራፊክ ጃም ለማስቀረት ደግሞ አንደኛው ለምን ራሱ የሚሄድ ስኬሌተር አንሰራም አሉ። ስኬሌተሩ በሁለት ፈረቃ ነው የሚሰራው፣ ጠዋትና ከሰዓት። ጠዋት ከማለዳው 6 AM ማለትም ከጠዋቱ 12 ሰዓት እስከ 4 ሰዓት ረፋድ ወይም ደግሞ እስከ 10 AM ድረስ ወደ ታች ነው የሚወርደው ከተራራው ላይ። ከሰዓት በኋላ ከ10 AM ጀምሮ እስከ ምሽቱ ድረስ ደግሞ ወደ ላይ
ሰውን ያወጣል ማለት ነው። ያው ጠዋት ወደ ስራ ሲመጡ ከሰዓት ደግሞ ከስራ ሲመለሱ በሚለው ማለት ነው። ይኸውላችሁ እንግዲህ ከዚህ ወረድን ደግሞ እዚህኛው እንገባለን። ዲ ያቆራረጠን እንሄዳለን። አሁን ይሄን በደረጃም ይሄዱ አሉ። ቅድም እንዳልኳቸው ማኑዋል ናስቲል አልፎ አልፎ በማኑዋሉም ይሄዱ አሉ በራሳቸው ማለት ነው። መቻቸው ምን አይነት ቪው ይኖሩ ይሆን? እንደዚህ ሄደን ያበደ ቪው ካላገኘን ምን ዋጋ ነው? ባይዘው ሞስት በጣም ብዙ እንግሊዝኛ የሚናገር ሰው ነው ያለው። እንደ ሌሎች የእስያ ቦታዎች አይደለም። ያው በእንግሊዝም ቅኝ ግዛቱ ምንም ስላለ በደንብ እንግሊዝኛ የሚናገሩ ሰዎች ታገኛላችሁ። ከዛ ውጭ ግን የብዙ ሀገር ዜጎች ታያላችሁ። በተለይ ነጋዴዎች ምናምን በጣም ብዙ ቁጥር ነው ያላቸው። እያንዳንዱ ስኬሌተር ደግሞ ርዝም ከህንፃዎች ሁሉ በለጥን እኮ ስቲል ህንፃዎችን አላለፍናቸውም። ታያላችሁ እንዲህ ወጣ ነው ደግሞ ወጣ። በየመሃሉ እንደዚህ አይነት ሱቆች አሉ። ከዛ ደግሞ እንቀጥላለን። በዚህ how many times this come to me and we have take punch each other together. ስንት ጊዜ ነው ስኬሌተር የምንወጣው? how many times ሉክ ምን ያህል ተራራ እንደሆነ አካባቢው የምታዩት ሉክ። ይሄን እንኳን ያክሎተን ሉክ አስፋልት ተራራውም ላይ ሌላ አስፋልት አለ ከፍ እያለ ቦታው ራሱ አቀማመጡ ከፍ እያለ ስለሚሄድ ማለት ነው። የቀጠልን ነው ኢንዌስ እዛ ጋር ደግሞ ይጀምራል ስኬሌተሩ። ወገን ማለቂያም ያለው አይመስልኝ 10 ምናምን ደቂቃ መጣ። በእርግጥ በትክክል ተቆሞ ላይ ሄደ 20 ደቂቃ በላይ ይፈጃል ይላል። I think this is the last one። ይሄ መጨረሻው ነው መሰለኝ። እንደዚህ አልፈያቸው እንኳን እየገሰገስኩኝ አልደርስም እንዴ? I think ደርሰናል። ያ the last one። ይኸውና እዚህ አካባቢ የሚኖሩትን ሰዎች ታች ካሉት ከጀመርንበት ጋር ለማገናኘትና በተለይ ደግሞ ሰው መኪና እንዳይጠቀም መኪና ይዞ እየሄደ ከተማው ስለሚዘጋጋ በማለት ነው የሰሩላቸው። እንግዲህ መቻች። በነገራችን ላይ ሆንግ ኮንግ በጣም ክሊን እና በጣም ንጹህ ናት። እና ንጹህ ያረጋት ምንድነው? በጣም ጭንቅላቴን እንትን ብሎት ነበር። ኤቭሪ ኮርነር ብታዩ በቃ ጥጋ ጥጉን እንኳን ብታዩ በደንብ ነው የሚጠረገው። ፕላስ ምንም አይነት ቆሻሻ የለም። እና ምንድነው ምናምን ብዬ በቃ በጣም እንትን አድርጎ ነበር። ለምን ንጹህ የሚባሉ ከተሞችም አልፎ አልፎ ቆሻሻ ታገኛላችሁ። ይሄ ግን ስትሪቶቹ ሉክ በጣም ክሊን ናቸው። ሶ እዩት ማስጠንቀቂያው $3000 አንድ ቆሻሻ መሬት ላይ ብትጥሉ $3000 ነው የምትቆጡት። ያ ማለት እንግዲህ 380 የዩኤስ ዶላር ማለት ነው የምትቀጡት። ያ ማለት እንግዲህ በኢትዮጵያ ስንት ማለት ነው? 30 ሺህ 40 ሺህ ብር እንደዛ እንደማለት ነውና ሆል ስትሪቱ ስትሄዱ በቃ እንዳለ መሬቱ በቃ ክሊን አንድ የሲጋራ ቁራጭ እንኳን አታዩም መሬት ላይ በቃ ንጹህ። መንደሩ አሮጌ ሊሆን ይችላል ግን ንጹህ ስቲል ሉክ ስትሪቱ። እና ሆንግ ኮንግ በጣም ስትሪክት የሆነ ህግ ነው ያላት ከዚህ ከቆሻሻ ጋር በተገናኘ። ዳስዋይ ስትሪታቸው በጣም ክሊን ነው። በየቦታው የቆሻሻ ማስቀመጫዎች አሉ ምናምን። ሌላ በየቦታው ካሜራ ነው። አንድ ነገር ጥለህ ብትገኝ አለቀልህ። ዳስዋይ ክሊን የሆነ ከተማ ያላቸው በጣም ነው የሚያምሩ። ከስፖንሰራችን ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እንግዲህ ሞንስተር ቢልዲንግ ላይ ያሉትን ህንፃዎች ወይም አፓርትመንቶች አይተናቸዋል። ምን ያህል የተመሰቃቀሉ እንደሆኑ ምናምን ምን ያህል የከፋ ነገር ውስጥ እንደሚኖሩ ማለት አንድ አፓርትመንት 7-8 ሆኖ እንደሚኖሩ። የነዚህ አፓርትመንት ደግሞ ይሄኛው ደግሞ በቃ ደና አላቸው የሚባሉ ሚድል ክላስ የሆኑ ሰዎች የሚኖሩበት አካባቢ ነውና እንደምታዩት አፓርትመንቶቻቸው በጣም የሚያምሩ ናቸው። ሉክ ከነ ግድግዳው ከነምኑ በቃ ጽድት ያለ ሲያምር። አካባቢው ራሱ ንጽህናው ምናምን አክቹሊ አካባቢው ንጽህናው ሁሉም ጋር ንጹህ ነው፣ ግን እዚህ ደግሞ ይለያል። አፓርትመንቶቻቸው አሰራሩ ምናምን በቃ ስታዩት አሶር ወይስ ትንሽ ነገር መስራት አይችሉም። እነዚህ ራሱ አሰራራቸው ራሱ በጣም ነው የሚያምረው። ዋው ስትሪቶቹ በቃ ወክ ስታደርጉ እንዴት እንደሚያምር ንጹህ በቃ ክሊን ናቸው። እጅግ በጣም ነው የሚያምሩት። ያው አሶር ወይስ እንግዲህ ቢልዲንጉ ታሳቢነት ኖሮት ማለት ነው። እና እንዴት እንደሚያምር ትራሞቻቸው ራሱ በቃ ኦልድ ትራሞች ናቸው፣ ግን ደስ ሲሉ ያምራሉ። ቀጥ ያለ ሳጥን ነው የሚመስሉት። በስማ
ሌላው ደግሞ ሆንግ ኮንጎች እንግዲህ በእንግሊዝ ስር በነበሩ ጊዜ ሁሉ የወሰዱት አንድ ነገር ምንድነው የመንገድ ስርዓታቸው ልክ እንደ እንግሊዝ ነው የሚነዱት። ከቻይና ጋር የሚለያቸው አንድ ነገር ሄደ ነው። ቻይኖቹ የሚነዱት የቀኙን ጠርዝ ይዘው ልክ ኢትዮጵያ እንዳለው ያነዳድ ስርዓት ሲነዱ፣ ሆንግ ኮንግ ደግሞ የእንግሊዝን ስርዓት ይከተላሉ። የግራው የመንገድ ጫፍ ይዘው ነው የሚነዱት እና ስታዩት ልክ በቃ ዩኬ ያላቸው አይነት እና ያው ጥቂት ሀገሮች አይደሉ በዓለም ላይ እንደዚህ አይነት ስርዓት የሚከተሉት። ግን ያው በተለይ ደግሞ ሞስት ኦፍ ደም እንግሊዝ ገብታ ቀኝ ገዝታቸው የወጣቸው ሀገሮች በሙሉ በግራ በኩል የመንገዱን የግራ ክፍል ይዘው ነው የሚነዱት። እዚህም ልክ እንደዛው ሆንግ ኮንግ እንግዲህ ከሌላው ቻይና በተለየ ግራውን ጠርዝ ይዘው ነው መኪና የሚያሽከረክሩት። ስለዚህ ልክ እንደኔ ከኢትዮጵያ ከምናምን ለሚመጣ ሰው ግራ ይገባዋል። በቃ ከኢትዮጵያ ከአሜሪካ ከቻይና ከምናምን ለሚመጣ ሰው መንገዳቸው በጣም ግራ ያጋባል፣ ኦፖዚት ስለሆነ ማለት ነው። እንግዲህ ከዚህ ቀደም ደግሞ ዩኬ በሰራውላችሁ ቪዲዮ ለምን በግራ በኩል እንደሚነዱ ለምን እንግሊዞች ከዓለም የተለየ አነዳድ ሲስተም እንደሚከተሉ ነግሬያችሁ ነበር። ማወቅ ለምትፈልጉ ሄዳችሁ ያንን ቪዲዮ ይዩት። አሁንም ጉብኝታችን ቀጥሏል። ሉክ ቢልዲንግ መኖሪያ ራስ ትንሽ ቤት መስራት ራሱ የሚችሉ አይመስልም። ምንድነው ነው የሚሉት። እውነት በጣም ትንሽ ቤት መስራት አይችሉም። ባይችሉ ነው እንጂ በቃ ቀና ስትሉ ጃይንት የሆነ መኖሪያ ቤት ነው የምታዩት። አለ እኮ አሁን ኒውዮርክ ምናምን ስትሄዱ ትልልቅ ህንጻዎች ታያላችሁ፣ ግን ለቢሮ ለምናምን ነው እንጂ አፓርትመንት በዚህ ደረጃ ትልቅ ተደርጎ ሲሰራ ታይቶም ተሰምቶም የሚታወቅ አይመስለኝም። በጣም ግዙፍ ነው። የሁሉ መኖሪያ አፓርትመንት ነው፣ ቢሮ አይደለም። ሁሉም አስጠተው ጃኬታቸው በመስኮታቸው ላይ ይታያሉ። እና ሉክ ይህ እንዳለ ሬዚደንት ኤሪያ ነው የሚታዩት። የሚገርም ነው። በነገራችን ላይ የሆንግ ኮንግ ሃይማኖታቸውን ስንመለከት ማለት ነው ህዝቦቹ 7.5 ሚሊዮን ናቸው። የሆንግ ኮንግ ሰዎች በአጠቃላይ በቁጥር ደረጃ ካየን፣ በሃይማኖት ደረጃ ካየናቸው ግን 53 በመቶ የሚሆኑት ምንም ሃይማኖት የለንም ብለው ያስመዘገቡ ናቸው፣ ወይም ምንም ሃይማኖት የላቸው። በምንም ሃይማኖቶች ውስጥ አይጠቃለሉ። ቀሪዎቹ ግን የቡድሂዝም እና የታኦይዝም እምነት ተከታዮች ናቸው። ሁለቱ ሃይማኖቶች በጣም እያደጉ ነው የሚል መረጃ ነው ያገኘሁት። ከዛ ውጪ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ እነዚህ ሶስቱ በአጠቃላይ 12% ናቸው። ከዛ ውጪ ደግሞ ያሉት አዘርስ ብሎ ያስቀምጣቸዋል። እንግዲህ 53%ቱ ምንም ሃይማኖት የሌለው ነው። ቀሪውና ደግሞ 47% የሚሆኑት ናቸው የሚቀሩት። ከነሱ ደግሞ ማጆሪቲው ቡድሂዝም እና የታኦይዝም እምነት ተከታይ ናቸው። ከዛ ውጪ ደግሞ 12%ቱ እንዳልኳችሁ በክርስትና ውስጥ የሚጠቃለሉ ናቸው። ያው ክርስቲያን ብሎ ነው የሚያስቀምጠው እሱ። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እነዚህ ተደምረው 12% ናቸው። እስልምና 4% ነው። እነዚህ ናቸው ያሉት። አዘርስ ብሎ የሚያስቀምጣቸው ደግሞ ሌሎች አሉ እንደ ሂንዱይዝም፣ ጁዳይዝም ምናምን የመሳሰሉትን አዘርስ ብሎ ነው የሚያስቀምጣቸው። እነሱ ሲደመሩ ያን ያክላሉ ማለት ነው። ይህንን ይሆናል እንግዲህ ጉብኝታችን እንደቀጠለ ነው። ይኸውላችሁ እንግዲህ የሆንግ ኮንግ ጉብኝታችን ታክሲዎቹ እንዲህ አይነት ከለር ነው ያላቸው፣ ቀይ ከለር። ይህ ደግሞ ባህር ዳርቻው ላይ የሰሩት ሰፊ የሆነ ወክዌይ ነው እንደምታዩት። ውሃው ጋር በጣም ነው የሚያምረው ከውሃው ጋር ስታዩት እና ከተማዋን ጥግ ሆንግ ኮንግን እንግዲህ እንደዚህ አድርጋችሁ በሰፊው ወክ ማድረግ ትችላላችሁ። በነገራችን ላይ ሆንግ ኮንግ ያው የአካባቢው መጠሪያ ነው። ሰፈሮቹ ስም አላቸው፣ ግን ጃንግጂንግ ምናምን ነው። ላይክ ለመያዝ በጣም ይከብዳል። ላይክ አሁን ይዛችሁ ጥራው ብትሉኝ እያንዳንዱ ሰፈር ስም ያንዱን ሰፈር ስም መያዝ አቅቶኝ ስንቴ ለመሸምደድ ሞክሬ ስንቴ እንትን እንዳልኩኝ እኔና ፈጣሪ ነው የምናውቀው። ለማንኛውም ወክዌው በጣም ያምራል። ከውሃው ጋር ምናምን ስትሄዱ የሆነ ልዩ የሚያምር ድባብ አለ። ስማ ወክዌው በቃ ሉክ እንዴት እንደሚያምር የሆነ ጀስት ፓርክ ውስጥ እየሄዳችሁ እንጂ የሚመስለው ዝም ብሎ የመንገድ ዳር ወክ እያደረጋችሁ መሻገሪያዎች ምናምን አይመስልም። እጅግ በጣም ነው የሚያምረው። ዋው! እዚያው ከባድ የሚባል የሆነ ክረምት ስለሌላቸው እንደፈለጉ የሆነ ነገር ማብቀል ምናምን ይችላሉ። በጣም የሚያምረው። እዚህ ጋር ደግሞ አሳ በማጥመድ ላይ ናቸው። ሉክ አሳ ማስገሪያቸውን እንደዚህ ጥለው እነሱ እዚህ ጋር ደቅ ብለው እስኪንቀሳቀስ ይጠብቃሉ። ልክ ሲንቀሳቀስ ያዘ ማለት ነው የፈጠነ ሄዶ ያወጡታል። እንዴት እንደጠማኝ እዚህ ጋር እንትናየሁኝ። $13 ነው ውሃ። ሲንጋፖር ዶላር ሳንቲም ይቀበላሉ ወይ ነው ጨዋታው? ይቀበላል። ስለዚህ የተወሰነ ሳንቲም አለኝ። በነገራችን ላይ ሳንቲሞቻቸው ቅርጽ በጣም ይለያል። ይሄውን 2 ሳንቲም ነው። ሎክ ቅርጹን አያችሁት? የሆነ የኩኪስ ቅርጽ ማውጫ ይመስላል። የታለ አንደኛው ሎክ እና በጣም ግዙፍ ናቸው ደግሞ ደብል ይመስላሉ። በጣም ግዙፍ ይሄውን ይፈነክታል። እስካሁን ያየነው እንግዲህ ሆንግ ኮንግን መሬት ለመሬት ነው አይደል? ስር ለስር። አሁን ደግሞ ከላይ ተራራ ላይ እንወጣና ቤስት ቪው አለ። በጣም ብዙ ሆንግ ኮንግ የመጡ ሰዎች ከላይ ወጥተው የሚያዩበትና በስማ ታዩታላችሁ። በጣም ወረፋ ነው ትራሙን ለማግኘት ማለት ነው። ኦኬ ለማንኛውም ይኸውና ትራም ስቴሽን ነን ያለነው። ስለዚህ ወደ ተራራው የሚያወጣን ትራም ስለሆነ ትራሙን ይዘን ወደ ተራራው እንወጣና ከላይ ደግሞ ሆንግ ኮንግን ወደ ታች ቁልቁል እንደዚህ እናያታለን ማለት ነው። ቀለል አድርገው። ኦኬ የት ነው ቲኬት ማገኝ? ባይ ዘ ወይ አንዴ ስዊዘርላንድ ያለውን ትራም ስላየው ቆይ ላሳያችሁ። እዚች ጋር ደግሞ ከስዊዘርላንድ ቪዲዮ
ቪዲዮዎች ምናልባት የስዊዘርላንዱን የሃይኪንግ ቪዲዮ ላላያችሁት ይሄን ትራም ይኸውላችሁ ይሄ በዓለም አንደኛ ነው እንደዚህ ቀጥ ያለ ተራራ የሚወጣ ማለት ኦኬ እና ቀጥ ብለን በዋሻ ውስጥ እንገባለን ከዛ አልፈን ላይ ጫፉ ላይ እንደርስና ጫፉ ላይ ያበደ ሃይኪንግ ይኖረናል ማለት ነው። እንግዲህ ይሄ ትራም ያው ቪዲዮ ላይ ሳሳያችሁ እንትን ነበር በቃ የሆነ እይታው ቪው ምናምን በጣም ያምራል። ግሪንነቱ አሰራሩ በጣም ዘመናዊ ነው። እይታ የሚሰጣችሁ ራሱ እይታ በቃ ከፍ ባለ ቁጥር እንዲዝቅዝቅ እያለ የእናንተን ሚዛን እየጠበቀ በጣም ሞደርን በጣም ኮምፎርት ያለው ምናምን ነውና እኔ እንደዛ ያለው ብዬ እስካሁን እንግዲህ ከስዊዘርላንድ በኋላ እስካሁን የሚገርም አይነት ቪው የሚሰጥ የኬብል ካርም ሆነ ትራም አላየሁም። ይሄኛው እንግዲህ ምን አይነት ትራም እንደሆነ እንሞክረዋለን። ከዛ ጋር ይገናኛሉ። የራስ አይተሞክረ አይደለም የሚሉት የመርካቶ ነጋዴዎች መገናኛ አይተሞክረ ይላሉ። አይተሞክረን ካልሆነ ስለማናረጋግጥ እናያለን። ለማንኛውም አይ ቲንክ እነኚህ የሚሉት ምንድን ናቸው? ስታፍ ናቸው ነው ኦንላይን ከገዛን እንትን ይላል ይፈጥናል። የመጀመሪያዋ ትራም ይች ነበረች። ወደ ተራራው ሰው የምታወጣው ታውቃላችሁ። ፈርስት የሆንግ ኮንግ ትራም እንግሊዞች ናቸው ያላችሁ እንግሊዞች ፎቶግራፊ ውስጥ መቻች ሉክ የሚጠብቀውን ህዝብ ብዛት ኦኬ ቲኬታችንን ቆርጠናል። ቲኬታችን ይሆንና ወጥተናል። አሁን እንግዲህ ወደ ተራራው ጉዞ ሰው ብዛት ግን አንዴ ሲመጣ ምን ያህል ሰው ይይዛል የሚደርሰኝም አልመሰለኝም ዛሬ ይሁት እስከዛ የካሜራዬን ባትሪ ልቀይር አይ ቲንክ ያሱ ሳይሻል አይቀርም። A few moments later ኦኬ ቀይረን ተመልሰናል። ኦኬ በሩ ሲከፈት ነፍ ሰው ነው እየገባ ያለው ታያላችሁ። አይ ቲንክ ብዙ ሰው ይዛል ማለት ነው በአንድ አጌን ስኬሌተር ነው የሚመጣው እዚህ እንደምታዩት አያፍሩም እኮ ሆንግ ኮንጎች በትራም ነው ብለው በስኬሌተር ሊያስወጡ ነው ያሉት። እንግዲህ እናያለን። አሁን ደርሰናል። ይኸውና ሀዲዱን መሄድበት ሀዲዱ ጋር መጥተናል። ይመጣል በ3 ደቂቃ ውስጥ ተራራው ላይ ኤኒዌይስ። ስለዚህ ትራም አስደንጋጭ ነገር ልንገራችሁ ማለት አስገራሚም አሳዛኝም ነገር ትራሙ የተሰራው ከዚህ ከመሬቱ ከዚህ ከሆንግ ኮንግ ከከተማዋ ወደ ተራራው ጫፍ ላይ ነው። ትራሙ የተሰራው ዛሬ አይደለም የዛሬ 130 ዓመት እንግዲህ ከ130 ዓመት በፊት ማለት ነው የተሰራው። ያን የተሰራው ደግሞ ለእንግሊዛውያን ቅኝ ገዢዎች ለነበሩ ለእንግሊዛውያን ባለሀብቶችና ነጮች ነበር እና እዚህ ቦታ ላይ እንግዲህ ማለትም ለእንግሊዞች ቅኝ ገዢዎች እና ባለሀብቶች ቤታቸው በብዛት ተራራ ላይ ስለሚሆን እዚህ ቢሮአቸው ምናምን ስራ ቦታቸው ላይ ውለው ወደ ቤታቸው ሲመለሱ ፀሐይ እንዳይነካቸው እነሱን ጠብቆ ለማቆየት ነበረ። ከዛ ውጭ ግን ሰራተኛው መደብ ሌላው በእግሩ ነበረ ተራራው የሚሄደው የሆንግ ኮንግ ዜጋ ምናምን። ሌሎቹ ግን እንግሊዛውያኑ ግን እንግሊዛዊ የሆነና ባለሀብት የሆነ በሙሉ በዚህ ትራም ፀሐይ እንዳይነካው ተብሎ ለቅኝ ገዢዎችና ለባለሀብቶች የተሰራ ትራም ነበርና ለነጮችና ባለሀብቶች ብቻ የሚል እንትን አለው። ቀኝ ገዢዎቹ ናቸው አሊያ ደግሞ መደበኛው ሰራተኛ ከሆነ ደግሞ እዛው ስም ሀብታም ከሆነ ብቻ ከነጮቹ ጋር ሪሌሽን ካለው ብቻ ነው የሚሄደው በዚህ እንጂ ሆንግ ኮንጎቹ በዚህ መሄድ አይችሉም። ቻይኖቹ ሁሉም በአጠቃላይ በዚህ መሄድ አይችሉም ማለት ነው። እና በዚህ መሄድ የሚችሉት ባለሀብቶቹና ቀኝ ገዢዎቹ ብቻ ናቸው። ለዛ ነው በቅርብ ጊዜ ተነሳ እንጂ ባቡሩ ላይ ነበረ ጽሁፍ ለእንግሊዛውያን ብቻ የሚል ጽሁፍ ነበረውና እነሱም ከፀሐይ ያስመልጦ ተራራው ላይ ለማስወጣት ሶ ኢትስ ጀስት ክሬዚ በጣም የሚገርም እና የመጀመሪያ ፐርፐዙ ያ ነበር። አሁን ላይ እንግዲህ ሁሉ አልፎ ምን ያህል ሰው በየቀኑ እንደሚገለገለው ታያላችሁ። ለቱሪዝም ፐርፐዝ ማለት ነው። አሁን ላይ ለቱሪዝም ነው። ያው ላይ ወጣችሁ ያለውን ቪው ሆንግ ኮንግን ከተማ ከላይ ለማየት ምናምን አሪፍ ቪው አለ። ኤኒዌይስ መጥቷል። ብዙ እንትኖች ላይ ታውቁት ይሆናል ምናልባት ቪዲዮዎች ላይ ምናምን ዩቲዩብ ላይ ኦር ቲክታክ ላይ የተለያየ ሙቪዎችም ተሰርተውበታል። በጣም ረዥም ነው። ሶ ቤስት ቪው ለማግኘት እንግዲህ አይ ቲንክ በዚህኛው መደብ ስንገባ አይ ቲንክ በዚህኛው በር ነው የምንገባው እኛ በቃ ቤስት ቪው ለማግኘት መስኮቱን ለማግኘት ነው የምንጥር። ክፈቱት እንጂ እንዲያቆያችሁ ነው። አረ ክፈተው በመድኃኒዓለም። አዎ ተከፍቷል። ቤስት ቪው ጋር ነው ወደ ላይ ስለምንሄድ ላይ ያዙትሽ ከፊት ነበረ ቤስት ቪው። ኦኬ ሶ እንግዲህ ጥግ መስታወቱ ላይ አርፍ ያለው አይ ዶንት ኖ በዛ ይሁን በዚህ ይሁን ሰው ሁሉም ለካ ይሻማል ታውቃላችሁ። እኔ ብቻ መስሎ ነበረ ሁሉም እየተሻማ ነው የገባው። ኦ ማይ ጋድ ሶ ዊል ሲ በዚህም ከሆነ እናያለን። እንግዲህ ከፊት የነበሩት ተሽቀዳርሞ የገቡት ይመቻቸው። ምክንያቱም አረ እነዚህ ሰዎች ሰልፊ ላይ ያልገቡ ይህን ብናያላችሁ አለው ሰልፊ ላይ ይመቻቸው። ፋይናሊ መንቀሳቀስ ጀመር። ብቻ ቪው ብዬ ፀሐዩን እንዳይጠበጥበኝ በአፍጢማችን ልንተከል ነው የሚመስለው። ያለንበት ቦታ መጥፎ አይደለም። እዛ ጋር ፊት ለፊት ብንሆን ኖሮ በቃ ፊት ለፊት ቀጥታ ቪውን እናገኘው ነው። ቪውን ዙም አድርገን ማግኘት አያቅተን። አረ ከዛ ጋር ምንም አይገናኝ። ከስዊዘርላንዱ ኬብል ካር ጋር ምንም ነው የማይገናኝ። ያኛው ያበደ ኔቸሩ ምን እየወጣችሁ የምታዩት ነገር ራሱ ሲያምር። ይህ ኮንክሪት ነው ህንፃ ነው የምታዩት። ይህን እንኳን እየወጣን ህንፃዎቹ አልተሸነፉም እስካሁን አለን ይላሉ። የሆነ ተራራ ላይ በቃ ስንወርድ ከፊት ለፊት ለመሆን ይሞክራሉ። በስመ አብ የሚገፋ ነው የሚመስለው። ማዘቅዘቁ በጣም እየበረታ ሲሄድ ያስፈራል። ያላችሁ ተራራው ላይ ስትሄዱ ሌላ ህንፃ እንደገና ሌላ ህንፃ ይሁን ወተን እንኳን ሰዎቹ ናቸው
ሃይ ራይዝ ናቸው። ሳንደር ሳንደር ዋው በመድኃኒዓለም እንዴት ያምራል። ቁጭ ብሎ ነው የምታዩት ሆንግ ኮንግ። በስመ አብ እነዚህ ሁሉ ህንፃዎች ልክ አሁን አናታቸው ላይ መጣና ሊትራሊ ይሄ እኮ ስናየው የነበረው ይሄ ነው። በቃ ይሄ ወርዝ ያደርጋል። ይሄ ወርዝ ያደርጋል። እኔ በእርግጥ ከተማና እንትን አልወድም፣ ግን ይህ ከተማው ከኔቸሩ ጋር ያለው ውበት ሳጋ ሰማያዊ ነጭ ህንፃዎች፣ እዚህ ጋር ደግሞ ዘንባባ ምናምን አይ ጎድነስ ገራሚ በጣም የሚገርም አይነስ ደረስን። አይ ቲንክ ደርሰን ነው አበጀ ምንድነው መሰላችሁ ቋንቋውን ስለማልረዳ ቹንቹ ስትል ደርሰናል እንደማለት ነው ቆጥረው ነው ሰው ብድግ ሲል ብድግ ደርሰናል በሚለው ማለት ነው። ኦኬ እዚህ ነው የምንወጣው። አይ ቲንክ ውሃ ብንጠጣ መልካም ነው። በጣም ውሃ ጠማኝ። ውሃ ገዛው። ቴንክ ዩ። እንዴ የት ነው ሞል ነው እንደ መጣ ነው እንዴ? ሉክ እስኬሌተር ነው እናቴ ጠገብ ነው የስኬሌተር ዋት ቪው ግን ይውት በመድኃኒዓለም አሁንም ወደ ላይ ወጣሁሽ እየወጣሁ ነው። እኔ ምን አውቃለሁ እዚህም ራሱ ይኸው ስኬሌተር በስኬሌተር እንዴ ይሄ ስኬሌተር ሀገር ነው መባል ያለበት። ቪው በመድኃኒዓለም ካሜራ የማይጠግበው ቪው እንኳን የሰው ልጅ ካሜራ አይጠግበው ቪው ታው ከቅድሙ ያልተናነሰ ስኬሌተር ነው። አሁንም እየወጣለሁ ወርዳለሁ ሌላ ወጣለሁ ወርዳለሁ ሌላ ወጣለሁ። እንዴ ምን የት ነው እየሄድን ያለን? ይኸውላችሁ ገና አለ ሌላም ስኬሌተር። እኔ ያልገባኝ ነገር ኖሮ ነው እነሱ የገነቡት ነገር በስቶ ነው ግራ ገባን። ተራራውም ላይ ወተን ስቲል በጣም ከፍ እያለ ነው። እሺ ደግሞ ስኬሌተር ደግሞ እንደገና ብለሽ ደግሞ እንደገና እሺ ወዴት ወተን እንዴ ደግሞ እንደገና በመድኃኒዓለም ምንም እኮ ቪዲዮንም ቀርጬ ሳላሳካ እንዳለ በስኬሌተር አለቀ እኮ ጉዞዬ። እኔን ራሱ ስኬሌተር ሊያደርገኝ ነው። ዞር እኔ እኮ አላምናችሁ ወይ ጉድ ወይ ስኬሌተር አታምኑም። አሁንም ሌላ ስኬሌተር አለ። እኔ እንደዚህ ወጥቼ ምንድን ነው የማየው? ስንቴ ነው ስኬሌተር የወጣው? how many times ኦኬ ደረሰ። ቤስት የሚባለው ቪው ለማግኘት ነው አይ ቲንክ። ዋው ለዚህ ነው የመጣ ነው ደርሰ ስታራክስ በጣም ነው የሚያምረው። በመድኃኒዓለም በኮንክሪት ጀንግል የሚሏት ለዚህ አይደል? ተመልከቱ ጀንግል በሉት በቃ ጥቅጥቅ ያለ ጀንግል። ያኛው ወደቡ ነው አያችሁት? እዛ ጋር ሃርበር አለ። የሚገርም። እስቲ አንድ ሰልፊ ራሴን ባነሳ ምን ይለኛል? ካሜራዬን እዚህ ላይ ባስቀምጣት አሳያችኋለሁ። ያነሳሁትን አምጥቼ ራሴን ማለት ነው። ይሄን ከፍታለን። እንደ ባህሉ መሰረት እንደ ማንኛውም ሰልፊ ተነሺ ካሜራችንን እንጠርጋለን። ከናንተ ጋር ነው። ሎክ ወዴትም አትሽሹ። አረ በዚህ ራሱ በጣም ነው የሚያምረው እናንተ። እንዴ ሌላ ታሪክ በጣም የሚያምረው በዚህ ኔቸርና ከተማ፣ በዚህኛው ደግሞ ኔቸር ብቻ። እንደው ዝም ብሎ ልፋው ቢለን እዚህ ጋር ፎቶግራፈሮች ወደ ታች እያነሱ ሸክላል። ቤስት ቪው በጣም የሚያምረው። ኤኒዌይስ ችን ታክለም ካየን ጥሩ ነው። ይሄ ሁሉ ስኬሌተር መተን ትላለህ። ቤስት ቪው ለስታደንቅ ቆይተ ምን ለዚህ ነው እንዲያመጣ። ኤኒዌይስ በእነሱ $100 ነው የምትከፍሉት። $100 ማለት $100 በሲንጋፖር ማለት ነው። አይሮን $10 ገደማ መሰለኝ በዩኤስ 10 ወይ $8 ምናምን ማለት ነው በዩኤስ። ይሄንን ለመውጣት የትራሙን ዋጋ ጨምራችሁ አጠቃላይ ላይ ድረስ ለመድረስ ማለት ነው። እንውረድ ደግሞ። ኦኬ አሁን ደግሞ ኮፊ ታይም ላይ ደርሰናል። ባይ ዘ ወይ የራሷ የሆነ የቡና ስርዓት አላት ሆንግ ኮንግ ባህላዊ የሆነ ወደ እሱ ቤት ሄጄ ባህላዊ ቡናቸውን ልቀምስ ነው። ግን ባህላዊ ቡናቸው የሆንግ ኮንግ የሚለየው ከነስያሜው ራሱ የሚገርም ስያሜ ነው ያለው። ከነስያሜው ጀምሮ የሰየሙበት መንገድ በጣም የሚገርም ነው። ቡና ብቻ አይደለም ሻይና ወተትም የተቀላቀለበት ነው። ለምን ሰየሙት ምንድነው የሚለውን ቴስት እያደረኩ ቆይቻለሁ። ከሰማውና ሲሄድ የማስታወሻ ላይ ይዤው ነውና እንሂድ። በጣም ፌመስ ነው። ብዙ የሆንግ ኮንግ ሰዎች የሚጠጡትም እሱ ነው። እስኪ እንሂድ እንግዲህ። እዚህ ነው የምንገዛው። ብዙ ቦታ ካሽ ይላሉ። በነገራችን ላይ ካሽ ካሉ ችግር ስንት ብር እንደሆነ ስለማላውቅ ይኸውላችሁ እንግዲህ ከላን ሆንግ ዩሊ ነው። በስማ ቡናችንን አግኝተናል። ይሄ ነው ቡናው። ለማንኛውም በጣም ብዙ ነው እንዳያችሁት ኦርደር ለማድረግ የሚጋጋጠውና ደግሞ በካሽ ብቻ ስለሚሸጡ የነበረችን $100 ነበረች የነሱ ሀገር $100። እሷን ሰጥቼ በምን እንደሚሄድም አላውቀውም። ኤኒዌይስ ይሄ ነው ቡናቸው። የቡናውን ስም ድጋሚ ረሳሁት። በነሱ ቋንቋ ነው። እሺ አንዴ ከስልኬ ላይ ማንበብ አለብኝ። አይ ቲንክ የዚህን ቡና ስም የጠራ ኢንፎርሜሽን እንድሰጣችሁ ማለት ነው። ዩዋን የንግ ነው የሚባለው።
ዩዋን የንግ ኮፊ ይባላል። ሶ ሻይ አለው፣ እንደገና ቡና አለው፣ እንደገና ወተት አለው። ቤዚካሊ ሆንግ ኮንጎች የሚጠጡት ቡናን ብቻ አይደለም፣ ቡና ከሻይ ጋር እና ቡና ከሻይ ጋር ወተት ይጨመርበታል። ያ ሲሆን ዩዋን የንግ ማለት የማይነጣጠሉ እነዚህ ዳክዬ እንደማለት ነው ትርጉሙ። አይ ቲንክ ትክክል ካልሆንኩ ትነግሩኛላችሁ በቋንቋ። በቻይና የሆኑ ዳክዮች አሉ። ያው ዳክዮች ታውቁ የለ ብዙ ጊዜ አይለያዩም። ሁለት በቃ አንድ ጊዜ ዳክዮች ወዳጅነት አብረው ነው የሚሆኑ። ሲቀዝፉም ካያችሁ ሁለት ሆነው ምናምን ይሄ የልብ ቅርጽ ራሱ ቅርጽ ከነሱ ነው የተወሰደው ተብሎ ይታሰባልና ስለዚህ እነዚህ የቻይና ዳክዮች የማይነጣጠሉ ናቸው ተብሎ ይታሰባል። ስለዚህ ቡናና ሻይም ደግሞ ልክ እንደዚህ የማይነጣጠሉ ናቸው ተብሎ ስለሚታመን በእነሱ ልክ እንደዛው ሻይና ቡና አይነጣጠሉም ብለው ሻይና ቡናን አንድ ላይ ቀላቅለው ትንሽ በረዶ ጣል አድርገው ትፈልጉ በሙቆ አለ ብትፈልጉ በኮልዶ አለ እሱ እንደናንተ ቾይዝ ነው። እንደዛ አቅርበው ይኸውና ያጠጧቸዋልና እስቲ እንሞክረው። ሶ ናይስ ቆንጆ ነው። እንትን ነው የሚለው ላይክ የሆነ ቡናም አለው እንደገና ደግሞ እንትንም አለው ላይክ የሻይ ቅጠሉም አለ። ሻዩ ያስታውቃል። የሻይ ቅጠል ይላል። እንደገና ደግሞ የቡናውም ጣዕም አለ። የሆነ ቅልቅል ጣዕም ነው። የሆነ ላይክ በጣም የተለየ ነው አላችሁም? የኦነስት ሪቪው አይደለም ተሰጣችሁ ላይ በቃ በጣም ምርጥ ነው አትሉትም? በጣምም ደግሞ አያስጠላም። የሻይና የቡና ቅልቅል ነው ያለው። ወተትም ስላለው አይ ቲንክ ቡናውን ሞር ብዙ እንዳይገና አድርጎታል። ሴንቲንግ ራሱ እና ሁለተኛ ስቀምሰው ምን ይፈጠራል? ምን ጠብቄ ነበር። ኮፊ ታይማችን ዛሬ ይሆንና እንደዚህ በረንዳ ላይ ስማሚ ያልጠጣነው አይነት ቡና እኮ የለም። ቡና በአናናስ ጠጥተናል፣ ቡና በማንጎ ጠጥተናል፣ ቡና በእንቁላል ጠጥተናል። ቪየትናም ትዝ ካላችሁ ያላያችሁትን ቪዲዮ ሄዳችሁ ቡና በእንቁላል ጠጥተናል። ምን ያልጠጣነው ነገር አለ? በስማ እንደውም እንትን እያለ ሲሄድ እውነት ለመናገር የሆነ እየቆየ እየጠጣችሁ ስትሄዱ ሞር የመምረር ነገር አለው። የሆነ ስትቆዩ የሻዩ ቅጠል እንትን እያለባችሁ ይላል። ኤኒዌይስ እነሱ እዚህ ነው ይሉታል። በጣም ይወዱታል። በጣም ሃይፐር ያደርጋል ይላሉ። ምክንያቱም ሻይ ውስጥም ቡና ውስጥም ያለው ካፊን ሲደባለቅ ሞር ቡስት ያደርጋል ብለው ያስባሉ። እኔ ሆነ ለመናገር ከ10 ስንት ሬት ታደርገዋለህ ካላችሁ 3 ወይ 4 መጥፎ አይደለም የሚለው ግን ይሄ ቡና በእንቁላል አሁን ፈጽሞም አላስበው። ቡና በሻይ ኦፍ ኮርስ እንትን ትሉታላችሁ። ቡናና ሻይ የትም ቦታ አለ ይጠጣል። ስፕሪስ ማለት እሱ አይደል እንዴ? ቡናና ሻይ አይደል ስፕሪስ ማለት? እኛ ጋር አይ እሱ መሰለኝ ስፕሪስ መሰለኝ ቡናና ሻይ። ያው ስፕሪስ እሱ ከዛ ወተት ጠባረጉበት። ግን 70% ይኸውላችሁ የሚሆነው ሻዩና ወተቱ ናቸው። 30% ነው ቡና ወይም የሚቀላቅሉበት ማለት ነው። ሶ ስለዚህ ምንም ያክል እንትን ቢሉ ስፕሪስን እናውቀዋለን፣ ቡናና ሻይ እናውቀዋለን። ትንሽ ወተት ጠባረጉበት፣ በረዶ ጨመሩበት። ቤዚካሊ ይሄ ነው የሚወድስ ነገር የለም። እየቆየ ሲሄድ ምንድነው ያረኩት ነው የምትሉት? እየቆያችሁ ስትሄዱ እያጣጣማችሁት በሄዳችሁት ቁጥር ወዴት ሄደ መሰላችሁ? አሁን ጣዕሙ ደግሞ እንትን ታውቃላችሁ? ይሄ ድሬዳዋ ምናምን ይሄ ቁጢ ምናምን ታውቃላችሁ? ለማታውቁ የምታውቁ ነገሯቸው ኮሜንት ላይ። ቁጢ ሆጃ ምናምን የሚባል ነገር ታውቃላችሁ? ድሬዳዋ ምናምን ሐረር ጅጅጋ ምናምን የሚጠጣ ነገር እንዴት እንደሚሰሩት አላውቅም። እነሱ ያውቃሉ። ግን የእሱ አይነት ጣዕም ነው ያለው። የቁጢ ሆጃ ምናምን አይነት ጣዕም ነው ያለው። እየቆየ ሲሄድ በቃ እየተቀየረ ሄድና ሞር ወደ ቁጢ ይሄዳል። እኔ ቡና ብዬ ኤክስፔክት ስላደረኩኝ 4 ሰጥቼዋለሁ። እንግዲህ በቁጢ ሂሳብ ብጠጣው ነበረ 10 ሰጠው ነበር። 10 እንኳን አልሰጠውም። ለምን ቁጢው ሞር ይጣፍጣል። የዚህ አይነት ቴስት አለው እንጂ የቁጢው በጣም ይለያል። ቁጢ መቅመስ አለባችሁ። በነገራችን ላይ ቆይ ድሬዳዋ ወይ ሐረር ሲሄድ አሳያችኋለሁ እንዴት እንደሚሰሩት። እንዴት እየቀመስን እየበላን እየጠጣን አሳያችኋለሁ የቁጢን ማለት ነው። እኛ ሀገር ራሱ ስንት አይነት ኮፊ እንዳለ እኮ። ወደ ደቡብ ስትሄዱ፣ ወደ ምስራቅ ስትሄዱ፣ ወደ ሰሜን ስትሄዱ በጣም የሚለያይ አይነት የቡና የምናምን ስርዓት ነው ያለው። አክቹሊ ይሄ ቁጢ የቡና አይደለም፣ አሰራሩ ይለያል። ግን አሳያችኋለሁ። እሱ የት ነኝ ያለሁት? እሺ ወደ ገበያው ልገባ ነው። ገበያቸውን እንሂድላቸው እንጂ ምን ይለናል? ባይዘው ሆንግ ኮንግ ከንጽህና ጋር ያላት ዝምድና ቅድም እንዳሳየዋችሁ ህግ ማውጣት ምናምን ይሄ ኃይለኛ ቅጣት ቆሻሻ የሚጥሉ ሰዎችን መቅጣት ብቻ አይደለም፣ ጽዳቱ ራሱ በጣም የሚያስገርም ነው። እዩት ይሄን ቦታ በቃ መሬቱ ስትሪቱ እንዴት እንደሚያምር እና ደግሞ ይታጠባል። ጎዳና እንደምታዩት እዛ ጋር እያጠቡ ነው። በውሃ ሙልጭ አድርገው ያጥቡታል በየቀኑ ምናምን። ሶ ክሊን የሆነ ስትሪት እንደገና እንደዛም ታጥቦ ደግሞ ቆሻሻ ለሚጥሉ ኃይለኛ ቅጣት ስላለው ሰውም ቆሻሻ አይጥልም። ሞር ስትሪቶቻቸው በጣም ክሊን ናቸውና ይሄ ቆሻሻ መጣል ምናምን ኃይለኛ ቅጣት ካለበት ሀገር ከሲንጋፖር
ቀጥሎ ያየሁት ይሄን ነው። ሲንጋፖር ማስቲካ መጣል ራሱ ከተማ ውስጥ ሲጋራ ማጨስም አይቻልም። የተለዩ ቦታዎች አሉ፣ እዛች ቦታ ብቻ ነው ማጨስ የሚቻለው፣ ሌላውን ህዝብ መበከል አይቻልም። እና እዚህ ንጽህና ላይ ያላቸው ህግ በጣም ኢንተረስትድ የሆነ ነው እና ታዩታላችሁ ደግሞ ከተማቸው ምን ያህል ክሊን እንደሆነ። እንደዛም ሆኖ ደግሞ በየጊዜው ደግሞ እንደዚህ ሙልጭ አድርገው ያጥቡታል እና በጣም ስትሪቶቻቸው ምናምን እንዴት እንደሚያምር በቃ መቻቸው። ይኸው እዚህ አካባቢ ማጨስ 1500 የሆንግ ኮንግ ዶላር ያስቀጣል። ማጨስ ፈጽሞ አይቻልም። ለምለም እኮ ሉክ የከተማዋ ፓርክ ላይ ደግሞ ያላቸው ህጎች ማለት ነው። እነዚህ የምታያቸው ለፓርክ ውስጥ ማድረግ የማትችሏቸው ነገሮች ናቸው። ስኬት ቦርድ ይዞ ስኬት ማድረግ እዚህ አይቻልም። ሁለተኛው ደግሞ ሳይክሊንግ ማድረግ አይቻልም። በአጠቃላይ ሳይክል መንዳት አይቻልም። ኖ ጋምብሊንግ ቁማር መጫወት አይቻልም ፓርክ ውስጥ። በጣም ነው የሚያምረው ፓርኩ ባይዘው። በአጠቃላይ ይሄ ፓርኮቻቸው ህግ ነው ሁሉም ፓርክ ውስጥ ብትሄዱ። እና ደግሞ ለኢንቫይሮንመንቱ ሲባል ወፎች ማብላት ክልክል ነው። እንደገና ደግሞ ይሄ ጮክ ያለ ድምጽ መክፈት ነው። ያችሁ ኳይት የሆነ ኢንቫይሮንመንት ለመፍጠር ድምጻችሁን ዝቅ አድርጎ ማውራት እንዲሁም ደግሞ ሬዲዮ ምናምን የመሳሰሉት ሙዚቃዎችን ምናምን መክፈት እነዚህ የማይቻሉ ናቸው በፓርኮቻቸው ውስጥ ያስቀጣሉ ማለት ነው። ይህንን ማድረግ አይቻልም። ይገርማል የየሀገሩ ህግ። ያው ፓርክ የሚመጣው ሞስት ኦፍ ደም ሰዎች ሰላም ፈልገው ስለሆነ እናንተ በምታደርጓቸው ነገሮች ለምንድን ነው ሰው ሰላም የሚነሳው? እና ሙዚቃ ከፈለጋችሁ ሌሎች ሙዚቃ የሚከፈትበት ቦታ ሄዱ። እና ሞስት ደግሞ ወጣቶች ናቸው የምታዩት ፓርክ ውስጥ ደግሞ ወጣቶች ትልልቅ ሰዎች ኢንጆይ ስለሚያደርጉ እነሱንም መረበሽ እንዳይሆን በሚል ነውና ደስ ይላል። እኔ ወድጄዋለሁ፣ በጣም ነው ወድጄዋለሁ። የፈለገ ሰው በኤርፎን ሙዚቃውን ማዳመጥ ይችላል ብላ ሰላም ነው ያለው። ፓርኮቹ ስትገባው ወክ ስታረጉ ምናምን በቃ በጣም ሰላማዊ ነገር ነው የሚሰማችሁ። ደስ ይላል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ